ማናጀር የሚያዲስ አማራጭ አካተና ፎርሙን ያጠናቀልልሻል። አንተ ኬት ነው የምትደውልልኝ? ሄድ ኦፊስ እኮ ታዲያ ለምን በስልክ ኮሚኒኬት አደርጋለሁ? እዛ መጥቼ ማድረግ አልችልም እንዴ? ኦኬ ኦንላይን ፎርም ስለሆነ ነው። ከዚህ በፊት የጉግል ሰዓት በነበረበት ጊዜ ብዙ ብራንቾቻችን ላይ ቅርንጫፎች ላይ ማለት ነው ብዙ ወረፋና የሲስተም መቆራረጥ ስላጋጠመ ሞባይል ባንኪንጋቸው ላይ አዲስ አማራጭ አካተን ነው እየመዘገብን ያለ ማጠቃቀም የሚገባ ተከልፈናል። አላውቀውም። ሞባይል ባንኪንግ ማለት ነው። እሱን አውቃለሁ። ከዛ ሞባይል ባንኪንግ ስ ማናጀር የሚል አማራጭ አካተንልሽ። እሺ ማናጀርም ልሽ እዛ ላይ ከኔ ጋር እየተነጋገርን በቅድሚያ ማረጋገጫ ሜሴጅ ማስተላለፈልሻል። እዛ ላይ በፎርሙ ምናጠናቀው ምናጠቃቀም የሚቀልሽ አፕሊኬሽን ነው ወይስ ለቦታ ባንኪንግ? በሁለቱም ይችላለሁ። ማን ልበስነ ኦፕሬተር አቤኔዘር ግርማ። ይሄ ስልክ ቁጥር ያንተ ነው? የኮሚሽነር ባንክ 0981890419 የኮሚሽነር ባንክ ዋናው ማናጀሯን አውቃታለሁ። እሷ ጋር ደውዬ ቼክ አደርጋለሁ ያለውን ነገር። ሄድ ኦፊስ ቼክ አደርጋታለሁ። ኦኬ እዛው ላይ ነው ማናጀር የሚለው አማራጭ ላይ የእሷን ማኔጀር አካውንት ተመዝግበው እዛ ላይ ወይዘሮ ዳግማዊት ማለት ነው። እዛው ላይ ነው ፎርሙ የሚጠናቀቀው። እሷ ነች የላከችህ? እሷ ነች ማኔጅ የምታደርገው? እሺ ከዛ ኢንዲንግ ውጤቱ ምንድን ነው? ያው ከዚህ በኋላ አንደኛ አፕዴቲንግ ፎርም ነው። ሁለተኛ ደግሞ ሞባይል ባንኪንግ ተጠቅመሽ ማንኛውንም ክፍያና ግብይትን ስትፈጽሚ ከ10,000 ብር ጀምሮ 2% ዲስካውንት የምታገኝበትን ነው። ማኔጅ የሚደረገው በአንድ አካውንት 300 ደንበኞች ነው። ማናጀሯን ዳግማዊትን እዛ ማናጀር ቤነክሽን የሚለው አማራጭ ላይ ማኔጅ ይደረግልሻል። በእሷ አካውንት ከማንኛውም ክፍያና ግብይት እስከ 10,000 ብር ጀምሮ ስትፈጽሚ በእሷ ስም በተከፈተው አካውንት ላይ ነው ዲስካውንት ከእሷ ተቀንሶ ወደ አንቺ 2% ተመላሽ የምታገኝ ማለት ነው። ዋና ቢሮ ደውዬ እኔ በውስጥ መስመር በሞባይል ሳይሆን በቀጥታ መስመር ደውዬ ኮሚኒኬት አድርጌ ያለውን ነገር እንትን ለማንኛውም ላክልኝ አንተ ያለውን ነገር። በስልክ አይደለም በቢሮ ስልክ ደውልና አገኛታለሁ። ችግር የለውም። በቢሮ ስልክ ደውዬ አገኛታለሁ። ያለውን ቼክ አደርጋለሁ። ከእናንተ ጋር እየተላከ ያለው ደግሞ መልዕክት እኮ አለ። ምንም አይነት ንግድ ባንክን በተመለከተ በስልክ ኮሚኒኬት እያደረጉ ከሚያጭበረብሩ ሰዎች አይ ሜሴጅ ማትልኩ ይችላላችሁ እኮ አይታወቅም። አሁን በጣም ከብዶናል እኮ እንቅስቃሴው። ቼክ አደርገዋለሁ። ቼክ አደርጋለሁ። ሜሴጁን ሰፖርት ማድረግ ካልቻለ እኛ ፎርሙን ማጠናቀቅ አንችልም። እሺ ቼክ አደርጋለሁ። ላክልኝ ከመሙላቴ በፊት እኔ መጀመሪያ የራሴን ሰርች ዋይፋይ ያለሽ ያለሽበት ቦታ ላይ ካለኝ ዋይፋይሽን ኮኔክት አድርጊልኝና ስልክሽን አሁን ውስጥ ጋር ላድርገሽ ወደ ሜሴጅሽ ጊዜ አይ ቆይ እሱን ላክልኝና አደርግልሃለሁ። መጀመሪያ ቼክ ላድርግ አልኩህ። መጀመሪያ ቼክ ላድርግ ያለውን ኮሜርሻል ባንክ የሚመለከተውን አካል እዛ በኋላ አውራሃለሁ። ቆይ ደውል ትችላለህ። ልለቀው እኮ ነው ቪዲዮ ልቀረጽ ነው። ልለቀው ነው ቪዲዮ ልቀረጽ። እንደዚህ ብዙ ጊዜ ቼክ አድርገን እንትን ብለው ቼክ ያደርጉኛል፣ ያጭበረብራሉ። እና አሁን በቁጥሩም አልደነገጠም ግን እንትኑ ጋር ስትደርሺ ኮድሽ ንገሪ ሲል ለምንድን ነው ኮድ የምነግርህ? እዛው ሰራተኛ ኮዳችሁን ቀይሩላችሁ ቀይረናል ለራሳችሁ ኮድ የምነግርህ ብሮኮሊ የምነግርህ። አሁን ዋይፋይ እያወራሽኝ ሙሉ ላይ ነው። ከዛ የታዘዝኩት ሞላለሁ። እንደሱ እኮ ነው የሚልሽ። ይሄን ተጫኝ 889 ልኪ፣ ከዛ በኋላ ተጫኝ፣ ከዛ እንትን ተጫኝ፣ ከዛ ኮድሽን አስገቢ፣ ከዛ ምናምን ይልሻል።
እኮ ኮዲን ሳስገባ ላፍ ያረግሻል ያለውን ነገር አስገቢ ምሳ ድረስ ቅራጩ ነው ምሽ ለዚህ ለመረጃሽ ኦኬ እንታሳለ እያያችሁ ነው በጣም የሚገርም ነው እግዚአብሔርን ሌብነታችሁ ግን የድረስ እንደሆነ ፈጣሪ ወቀው ገባችሁ አይደለ ይሄ እንደዛ አይነት ነገር እንደዛ አርጉ ተብሎ እኔ ወንድሜም እንደዛ እንዴ ተዘርፏል ወደ 38000 ምናምን ማለት ነው ንግድ ባንክ እና በቃ በአደባባይ ሆነ በቃ ህግ የሌለበት ሀገር ስለሆነ በአደባባይ ዝርፊያ ከባንክ ማለት ነው በጣም ነው የሚገርመው እግዚአብሔርን በጣም ይገርማል ግን ብቻ ምን አይነት ሀገር ላይ እየኖርን እንደሆነ አናውቅም እንዴት ነህ ሰላም ነው ሰላም ነው አለን እግዚአብሔር ይመስገን አንድ ሰው ደውሎ ነበረ ከኮሜርሻል ባንክ ነው ብሎ እና የሞባይል ባንክ ተጠቃሚ ነሽ ብሎ የሆኑ ፕሮሲጀሮችን እንዳካሄድ ያስያዘኝ ይሄ ነገር ምንድነው ይኮ ነው እንደዚህ አሰራር የለም እሺ በስልክ ተደውሎ ስለ ሞባይል ባንክ መጠየቅ ባንኩ እንደዚህ በሚዲያም ኮስታውና እንደዚህ አሰራር እንደሌለ ማለት ነው ኦኬ በስልክ ተደውሎ ሞባይል ባንክ እንጂ ነው ማለት አይቻልም አይቻልም ናቸው እንደዚህ የሚያደርጉት ነው አይደለ እነሱ ናቸው እንዲያደርጉ ምን ኢንፎርሜሽን እንዳሰራች ማኔጅ ምናምን የሚል ልክልሻለሁ በሲቪ ራሱ ደርስሻል አለኝ ከዛ በኋላ ዋይፋይ ኮኔክት አድርገሽ ምልሽን ፕሮሲጀር ተከትለሽ ኦን አድርጊ ምልሽን ነገር አድርጊ አለኝ አፕዴት እያደረግን ስለሆነ ብሎኝ ማለት ነው አይ እንደዚህ አሰራር የለም እኛ አስፈላጊ ከሆነ እኮ እዛው ኮሜርሻል ባንክ ሄደን ነው የምናከናውነው የሚያስፈልገውን ነገር አንተ ማናዘው ነው አልኩት አይ ከዛ ነው የምንደውለው አለኝ አይ እሺ ማናጀሯን ዋናውን ሄድ ኦፊስ ያለችውን አናግራታለሁ አልኩት በሷ በኩል እኮ ነው የሚከናወነው ያለ ክርክር ጀመረ እሺ እነሱ ጋር ደውዬ ከዛ ቆይተን ደግሞ እናወራለን አልኩት ዳስመዝገበው እሺ እሺ አመሰግናለሁ ቼክ ላድርግ ነው ቴንክ ይሄው እንግዲህ እንዳያችሁት ማለት ነው ገኔ ባንክ ቤት ደውላ አረጋገጠች እንደዚህ አይነት አሰራር እንደሌለ እነሱ አድርጊ በሚሉ አካሄዳችሁ እናንተ ከሄዳችሁ እንደሚያደርጉ ነው ብዙ ጊዜ ባንክ ቤት ራሱ ሞባይል ባንኪንግ እንድናወጣ ይፈልጋሉ ሞባይል ባንኪንግ ይሄ እንደነበር ይሄ ደግሞ እንትን አለ እሱን ራሱ እንድናወጣ ይፈልጋሉ እኔ አሁን ብዙ ጊዜ ባንክ ቤት ስሄድ እንደዛ አላወጣም ነው የምላቸው በቃ እኔ ራሴ ገብቼ አወጣለሁ ሞባይል ባንኪንግም እንትንም እንዲኖረኝ አልፈልግም ስትሏቸው በጣም ነው እንትን የሚሏቸው ማለት ነው እዚህ ጋር ማለት ነው ሶ እናንተ ጥንቃቄ ማድረግ አለባችሁ በተለይ ሞባይል ባንኪንግ ይሄ እንትን ካርድ የምትጠቀሙ ማለት ነው እኔ ምንም ነገር አልጠቀምም ብዙ ጊዜ ግን እንድታወጡ እንትላችኋል ቆማችሁ ብታወጡት ማለት ነው እንደዚህ እያሉ ነው አጭበርብረው ብዙ ጊዜ የሚሰርቁት ማለት ነው እንዳልኳችሁ ነው ወንድሜ እንደዚህ ተደርጎ ተዘርፏል አንዴ ንግድ ባንክ ማለት ነው እና ወደ 38 ምናምን በቃ እንዳለ ነው ያወጡት ማለት ነው እና በጣም አጭበርባሪዎች ናቸው ልጄ ጋር ላይ ባላች ጅል ስለሆነች ማማ ይረከባታል ኮንሽን አይደለች አይ ንገረኝ ሲቢ የሚለው ሲመጣ እንትን ልትል ትችላለች ከኮሜርሻል ባንክ ብለው ደውሎ ሞባይል ባንኪንግ አፕዴት እያደረግን ነው ሊሉሽ ይችላሉ እና አቮይድ አድርጊያቸው ሌቦች ናቸው አረ ሩና ባቱ ዘፈኛ አንተ ውሻ ታገኝ ለማንኛውም ቪዲዮ እየሰራሁበት ነው ለማንኛውም ይሄን ባለጌ ለቅለታለሁ ከነስል ቁጥሩ አይሽ ታረጋግጥ ለነሱ ምን እንደቻለ አፈከማመጣኩ ማሚ ዱ ሰምቲንግ ትለኛለች ምን ዱ ሰምቲንግ ከተወሰደ በኋላ ለማንኛውም 5 ደቂቃ ላይ ደውላ ተመልሰን መጣ ተመልካቾቻችን እንዳያችሁት እንግዲህ የሞባይል ባንኪንግ ሌዋው
ማለት ነው። ስልኩን ቅድም ነግሬያቸዋለሁ። እንግዲህ እንዳለ ገንዘብ ጠራርጎ ለመውሰድ አስቦ ነበር። ኮዱን መጨረሻ ኮዱን እንድነግረው ነበር የፈለገው። ምክንያቱም ዋይፋይ አለሽ አለኝ። አዎ ካልኩት በኋላ እንግዲህ ከዛ በኋላ ይሄንኪ እያለ ነው። ቀጥሎ የሚፈልጋትን ኮድ ከወሰደ በኋላ የሚፈልገው ነገር ለመውሰድ የሚፈልገውን ገንዘብ ያለውን ገንዘብ ለመውሰድ ፕላን ነበረው። ሰዎች አውቃለሁ ስለው ሊያጣድፍ ሞክሮ ነበር እንዳያችሁት። አሁን ግን ያው ጠየቅኩኝ። ልክ አይደለም እኛ በሞባይል እንዲያየት አሰራር የለንም ብለውኛል። ከ5 ደቂቃ በኋላ ደውላለሁ ብሎ ነበር። 5 ደቂቃ አይደለም 30 ደቂቃ አልፎታል። ተደወለ። ፈርቷል ማለት ነው። ምክንያቱም ሊያዝ ይችላል ብሎ ሊያስብ ስለሚችል አልደወለልኝም። ተጠንቀቁ ሁላችሁም። ስልክ እየደወሉ ነው ስልክ የሚደውሉት እና በጣም ተጠንቀቁ ለማለት ፈልጌ። በነገራችን ላይ ማለት ነው ባንክ ቤት ራሱ የሚሰሩት ግዴታ ታላወጣችሁ ብሎ ማለት ነው። እኔ አንዴ ምን ገጠመኝ መሰላችሁ? የዚህ አይነት አሰራር ባንክ ቤት አዋሽ ባንክ ነው፣ አዋሽ ባንክ ሳይሆን አቢሲኒያ ባንክ ነው። አቢሲኒያ ባንክ ቡክ አውጥቼ ሌላ ቦታ ቀይሪ ነይ ዝጋ። እነሱ ኮሚሽን ስለሚያገኙ ባንክ ቤት የሚሰራው ኮሚሽን ያገኛሉ እና ባመጡት ሰው ልክ ደንበኛ ልክ ኮሚሽን ያገኛሉ እና እኔ ሌላ ቦታ እንትን ብዬ እዛው አንድ አይነት ባንክ ካልቀየርሽ ምናምን አለ። የሆነ እንትን ተሳስቶብኝ ነበርና እሱን ለመቀየር ስል ሌላ እንደገና እዛው አቢሲኒያ ባንክ ከፈትኩኝና ጨረስኩና በአንድ ጊዜ 50 ሺህ ብር አውጥቼ ነበር የሆነ ስራ እየሰራው ማለት ነው። ከዛ ምን አደረገኝ መሰላችሁ? እኔ እዚህ እንደምመጣ ስለሚያውቅ ሳስተካክል የነበረው በፓስፖርት ስለሆነ ምን አደረገ መሰላችሁ? ማውጫና ማስገቢያ ብር አለ አይደለ? ማውጫው ላይ ያው ስታወጡ ስንት ብር እንደሆነ የምትሰሩት የምትፈልጉት ስንት ብር እንደሆነ ፈርማችሁ ምናምን ነው። እና ምን አደረገ መሰላችሁ? እኔ ማውጫ የሚል ወረቀት አለና ማውጫው ላይ ስሙ ምናምን ይጽፈዋል። እዛ ጋር የሚወጣው የኔ ፊርማ ኮምፒውተሩ በስም ነው ወይስ ኖርማል ፊርማ ነው ወይስ በፊደል ነው የፈረማችሁት? ኮምፒውተር ላይ ይወጣል። ያ የፈረማችሁት ፊርማ ትክክል ካልሆነ ቡካችሁ ላይ የፈረማችሁት ፊርማ ቡክ ስታወጡ ብር አይሰጣችሁም። እና እሱ የፈለገው በስሜ ሊያስፈርመኝ ነበር የፈለገው ማለት ነው። ገባችሁ አይደለ? ከዛ በስሜ ሊያስፈርመኝ ሲፈልግ መጣ። አስፋልት ድረስ ተከትሎ የመጡ ነይ ይሄንን ፈርሚልን ምናምን። ከወጣ በኋላ ደወለልኝ። ነይ የሆነ የረሳሽው ነገር አለ እኔ ተመለሽ አለኝ። ምንድነው ምናምን ብዬው ከዛ ዝም ብዬ ወጣውና ከዛ መስመር ድረስ ወጥቶ ተከትሎ ምን እንዳደረገ ታውቃላችሁ? እዚህ ጋር ፈርሚ ይሄን ረስተሽ ሄደሻል፣ አዲስ ቡክ ስለሆነ እዚህ ጋር ይቀርሻል አለኝ። ማለት አልገባኝም አልኩት። ይሄ እዚህ ጋር ምንድነው ለምንድነው የምፈርምልህ አልኩት። ይሄ አስፈላጊ ስለሆነ አለኝ። እሱ ምንድነው እኔ እዚህ አረብ ሀገር እንደምኖር ስለሚያውቅ ያንን ፊርማውን እንትን ይልና ቀኑን ችግር የለበትም ቀኑንና ስሜን ይጽፋል። ዋናው ፊርማ ነው። ገባችሁ አይደለ? እዛ ኮምፒውተር ላይ የሚወጣው ፊርማ ስለሚያረጋግጥ እሱ ላይ ስለሚያረጋግጥ ያን ፊርማ እንድፈርምለን ነበር የፈለገውና ከዛ እኔ መስመር ላይ ይዞ መጥቶ የሆነ ማላነብ ምናምን ነበር የሚሰለው። ስም አልኩት እዚህ ጋር ለምንድን ነው የምፈርምልህ? ይሄ እኮ ማውጫ ነው። በኋላ እኔ ብር ሳስገባ ልትዘርፈኝ ነው በልና ማናጀሩ ጋር ሄዳለሁ ምናምን ስለ በቃ ተይው በቃ ይቅርታል። ለምን እንደዛማ የሚባል አሰራር የለም አልኩት። ለምን እዚህ ጋር ለምን ማስፈረም እንደፈለግ እኔ ገብቶኛል። እኔ ዝም ብዬ ልጅ እንዳልመስል እንዴት ባንክ ቤት የሚሰራ ሰው የሚያጭበረብራሉ ይሁላ ብያለሁ። እና አሁን ደግሞ በሞባይል ባንኪንግ እኔ አሁን ወንድሜ የተዘረፈው ሞባይል ባንኪንግ ነበር። በሞባይል ባንኪንግ ነው የተዘረፈው። ገባችሁ? እና ምን ልላችሁ ነው? ተጠንቀቁ። ባንክ ቤት ራሱ አዲስ አበባ ላይ አሁን እኔ ህግ አለ ብዬ አላምንም። ይዘርፋሉ። በጣም ነው የሚዘርፉት ባንክ ቤት እንትን የሚሰሩት። እኔ እንደዚህ አይነት አጋጥሞኛል። እግዚአብሔርን ነው የምላችሁ። እና ከዛ ሄጄ ሲል በቃ ተሳስተው ሁለቱ አንድ ሴትና አንድ ወንድ ናቸው ተነጋግረው ማለት ነው። ከዛ ሂጂ በቃ ችግር የለውም ጨርሰሻል ምናምን አሉ። እኔ ሰነቀባቸው ማለት ነው። እና ጥንቃቄ ልናደርግ ይገባል ነው የምለው። እዚህ ጋር አሁን ገነት ባትነቃበት መልሶ ደውላለሁ ብሎ ደንግጦ እሷ ደግሞ ባንክ ቤት ደውላ ስለደነገጠ ያው እንትን አለ ማለት ነው። ሳይደውል ቀረ። ከ5 ደቂቃ ከ10 ደቂቃ ብቻ ደውላለሁ ነበር ያለው። አልደወለም። እና ጥንቃቄ አድርጉ።